አጸደ ወደ ወንድሟ ቤት ታመራለች። አጸደ ወደ ወንድሟ ቤት ያመራችው የወንድሟ ልጅ አሁንም ከኔ ጋር እየሰራች ነው ብላ ስላሰበች አሁን መሄድና እሷ ጋራ ያለውን እውነታ ደግሞ ምን እንደሆነች መጠየቅ ይኖርብኛል። ለምን ሆስፒታል ገባች የሚለው ነገር ግራ ስላጋባት አቤት ለምን መሄድ ይኖርብኛል፣ ማንም እቤት ከሌለ እኔ ደርሼ መምጣት አለብኝ በማለት ወስና ነበር እቤት ሄደችው። እንዳሰበችው ማንም ሰው ቤት ውስጥ አልነበረም። የነበሩት ሀብልና እንዲሁም የወንድሟ ልጅ ብቻ ነበሩ። ሁለቱም ላይ ስለነበሩ እሷም ወደ ውስጥ ዘልቃ ከገባች በኋላ የወንድሟ ልጅ እየተጣራች ደረጃውን ዘልቃ እየፈራችም ቢሆን ወደ መኝታ ቤት ትገባለች። መኝታ ቤት ከገባች በኋላ የወንድም ልጅ የሆነችዋም ወጥታ ወደ መኝታ ቤት ወደ አጸደ መኝታ ቤት ስትሄድ አጸደ ውስጥ እንዳለች ስታይ አጸደን ምን ልታደርጊ መጣሽ? አንቺ የተረገምሽ ለምን መጣሽ ነበረ። አየሽ የኔ እህት መጣውልሽ። እኔ አክስትሽ እኮ እፈልግሻለሁ፣ እወድሻለሁ። ለዛ ነው የመጣሁትኝ። እናም ብቻሽን ነሽ ወይ? ማንም የለም ወይ? እንዴት ብቻሽን ጥለውሽ ከቤት ሄዱ? አየሽ ማንም አይፈልግሽም ከኔ ውጭ በማለት ስታባብላት፣ በፍጹም እንደዚህ ልታባብኝ አትሞክሪ። እየውልሽ ያ የተረገመው ወንድምሽ የት ነው ያለው? አባትሽስ የት አለ? ያ ዲቃላ ወንድምሽ የት ነው ያለው ስትል ሀብል ስለሰማች ሀብልም ተንደርድራ ተውጣና ምን እያልሽ ነው የሰማውሽ? ለምን መጣሽ አጸደ? ከዚህ ቤት እንዴት ልትመጫልሽ? ማን አስገባሽ? ስትላት መብቴ መሰለኝ የወንድሜ ቤት የኔም ቤት ነው የሚል መልስ ትመልስላታለች። አሁን አጸደ ከዚህ ቤት መውጣት እንዳለባትና መሄድ እንዳለባት የወንድሟ ልጅ ስትነግራት ምን እያልሽ ነው? አዎ መሄድ ይኖርብሻል። እኔ እኮ ምን ሆነሽ ነው? ታመሽ ሆስፒታል እንደገባሽ ስለሰማው ጤንነትሽን ልጠይቅሽ ነው የመጣሁት እኮ። ምን እያልሽ ነው ብትላትም በፍጹም ያንቺ ጥየቃ አያስፈልገኝም። ምን ሆነሻል? ትናንትና ደውዬልሽ እኮ አብረን እየሰራን እንደሆነ ነግረሽኛል። ግን እንዴት ነው ነገሩ? አልገባኝም። ምን እያሰብሽ ነው ስትላት ምንም እያሰብኩኝ አይደለም፣ እውነቱን ስነግርሽ ግን ምንም አላሰብኩኝም። ግን ደግሞ እኔ ካንቺ ጋራ መስራት አልፈልግም። አሁን ከዚህ ቤት ውጪ ስትላት አየሽ ያንን እየተረገመ ወንድም መስሎ ዲቃላ ከየት ተደቅሎ እንደመጣ የማናቀውን ዲቃላ ወንድም የተባለውን እሱን ከዚህ ቤት አስወጥተን አባትሽንም የሆነ ቦታ ማስያዝ ይኖርብናል ስትላት ጭራሽ እስከዛሬ ያደረግሽው ነገር ሳይበቃሽ አሁንም ደግሞ በእነሱ ላይ መዛት ጀምረሻል። ከዚህ በኋላ ካንቺ ጋራ ምንም አይነት ንግግር የለኝም። ትናንትናም ቢሆን ደውለሽልኝ ስለኔ ስትነግሪኝ ካንቺ ጋር እንደምሰራ ሆኜ ያዋራውሽ ቤተሰቦችን ምን ልታደርጊብኝ እንደምትችይ ስለማላቅ፣ ስለዚህ በዚህ መልኩ ካንቺ ጋር እሰራለሁ ብዬ ነበረ ያሰብኩት። ግን ደግሞ እንዳሰብኩት አልሆነም። አንቺ ጋር በማወራ ሰዓት አባዬ ሰምቶኝ ነበረ። ምን ዋጋ አለው? አባቴ አሁንም ቢሆን ጥርጣሬው እንደቀጠለ ነው። አንቺ እየተረገምሽ ነሽ። ስለዚህ እዚህ ቤት መውጣት ይኖርብሻል። አባቴንም ሆነ ወንድሜን መናገራችን በማለት ስትናገራት አሁን አጸደ ከዚህ ቤት እንድትወጣ በማድረግ ሀብልም ስትታገላት ሁለቱም ተያይዘው በነበረ ሰዓት ሀብል አንቺ ምን አገባሽ? አንቺንና ያንን ዲቃላ ባልሽን ከዚህ ቤት አስወጣችኋለሁ ስትላት ማን ዲቃላ እንደሆነ አሳይሻለሁ በማለት ሀብል አንገቷን ትይዛታለች። በዛን መሀል የወንድም ልጅ የሆነችዋም በፍጹም ማንንም መንካት አትችይም በማለት ሀብልን ካስለቀቀቻት በኋላ አጸደ ከዛ ቤት እንድትወጣ ብትታገላት በድንገት በር ይንኳኳል። በሩ የተንኳኳው የእውነት የሷ የሀብል እናት የሆነችዋ በር እያንኳኳች ነበር የመጣችውም እሷን ለመጠየቅ እንዴት እንደሆነች አንቺስ ተሽሎሻል ወይ? እናም ደግሞ ዋናው ልጅቷ የበቀደሟ ልጅ ተሻላት ወይ በማለት ለመጠየቅ ነበር። በር የሚከፍትላት ስላጣች በድንገት በቃ እኔ አሁን በር ልክፈት፣ ግን አሁን ድምጽሽን አጥፍተሽ ከዚህ ቤት እንድትወጪ ፈልጋለሁ በማለት ተናግራት ወጥታ ትሄዳለች። በዛን ሰዓት የሄደችበት ሰዓት ላይ በሩን ስትከፍት ወይዘሮ ሀና ስለነበረች አስገብታ ሀብልም ሳሎን ላይ ቁጭ ብለው እየተጨዋወቱ እያለ እንዴት ነው ልጅቷ ምን ላይ ደረሰች ስትላት በጣም ደህና እንደሆነችና እንደተሻላት ትነግራታለች። አዎ እሷን ለመጠየቅ ነበር የመጣሁት ስትላት ግን ደግሞ እናጸደ ከላይ እየተጫጫሁ ስለነበረ ቆይ ምንድነው አልገባኝም፣ ችግር አለ ወይ? ድምጽ እየሰማው ነው። አዎ አንዲት ልጅ አለች እና ደግሞም የአንድ የተረገመች ልጅ አለች። ቤተሰብ አታያት፣ ዘመድ አታያት፣ ቤቱን እየበጠበጠች አለች እና ከሷ ጋር የተጨቃጨቁ ነው እና ምንም ችግር የለውም ሰላም ነው ስትል ወይዘሮ ሀናም ደንግጣ ስለነበረ አልገባኝም። እሺ አቶ እስክንድር የት ነው ያሉት? እሳቸው ወደ ሐኪም ቤት ቀጠሮ ስለነበራቸው እዛ ሄደዋል እና ሕክምናቸው ይመስለኛል በሽታቸው በጣም ከባድ ነው መሰለኝ
እንዴት ነው ነገሩ ስትላት አዎ ግን በቅርቡ ወደ ውጭ ሀገር ሄደው እንደሚታከሙ ተነግሮናል። ዶክተራቸውም እዛው ውጭ ሀገር ለ20 ዓመት እየኖረ አንድ ኢትዮጵያዊ ነው በማለት ሲናገር ምን አዎ እንደዛ ነው ነገሩ። ይሄ ሰው ማን ነው? ይሄ ሰውማ ይሄን አላቅም ብቻ ግን ለ20 ዓመት እዛ ሀገር የሚኖር ነው ስትላት በጣም ግራ ገብተው ተደናግጣ ስለነበረ ወይዘሮ ሀናም ትደነግጥና እንዴት ይሄ ነገር ሊሆን ይችላል? ይሄ ነገር ማለት የልጅነት ፍቅሬ የልጅ አባት ነው በማለት ትደነግጣለች። ወይዘሮ ሀና የደነገች ትመስያለሽ ስትላት ሀብል አይ ምንም ስሙ ተመሳስሎብኝ መሰለኝ በማለት ድምፁ ተመሳስሎብኝ ነው መሰለኝ በማለት ስትነግራት አልገባኝም። አዎ እንደዛ ነው ነገሩ እና ችግር የለውም ሀብል በቃ ለንገሪልኝ ልጠይቃት እንደመጣሁኝ ንገሪያት እሺ እኔ መሄድ አለብኝ በማለት ቸኩራ ተነስታ ትሄዳለች። በዛን ሰዓት ተነስታ ስትሄድ ቆይ ምንድነው እየሆነ ያለው በማለት ግራ ተጋብታ አጸደም መኝታ ቤት ዘግታ ስለነበረ ሄደው ለሁለት በሩን ክፈች ቢሏትም በፍጹም መክፈት እንደማትፈልግ እናም ወይዘሮ ሀና እንደመጣች ስለሰማች እናም ሜርሲ ደግሞ ይልሽን በር ካልከፈትሽው ዛሬ በመጥረቢያ አምጥቼ በሩን እሰብረዋለሁ፣ መጥረቢያው ግን ለበሩ ብቻ ሳይሆን ላንቺም ነው የሚሆነው ስትላት በጣም ትደነግጣለች። ሜርሲ ምን ሆነሽ ነው እንደዛ የለፋውልሽ የደከምኩልሽ አክስትሽ እኮ ነኝ ብትላትም የራስሽ ጉዳይ ነው አይመለከተኝም፣ አሁን ግን እየነገርኩሽን ብታስቢበት ጥሩ ነው፣ በሩን ክፈች በማለት ደጋግማ ተቀጠቀጣለች። እንደምንም ብላ በሩን ከከፈተችው በኋላ ከዛ ቤት እንድትወጣ ስታደርጋት እሷም እንድትመታት ስትታገል ከዚህ በኋላ ማናችንም ቤተሰቦችን እንድትበጠብጭና እንድትረብሽ አልፈልግም በማለት ትነግራታለች። እዝራ ተነስቶ ኩኩሻ ወዳለችበት ቤት ከዚህ በፊት ተከታትሏት ስለነበረ ድንገት ይሄዳል። ኩኩሻና መነን ቁጭ ብለው ስለ ዲኤንኤው እየተወያዩ ነበረ። እናም ድንገት ደግሞ የኩኩሻ እህት ነኝ እያለችው አዲሷ ልጅ ወይዘሮ ሀና ልጅ እሷ በር ሲንኳኳ ድንገት ሄዳ ትከፍታለች። እናም ኩኩሻን እንድትጠራለትና እንድታገናኘው ሲጠይቃት እሷም ወደ ሳሎን ስትገባ ኩኩሻና መነን የሚያወሩት ስለ ልጅቷና ስለ ወይዘሮ ሀና ነበረ። ወይኔ ስሜን ስትጠሩት ደግሞ ደረስኩ መሰለኝ እናም በማለት ትደነግጣለች። ምን ነው አክስቴ ግን የደነገጥሽ ትመስያለሽ ችግር አለ ወይ ስትላት አይ ምንም ችግር የለውም በማለት ታለባብሳለች። እናም ኩኩሻን ሰው እየፈለገሽ አንድ ቆንጅዬ ልጅ ጺማም ጸጉረ ረጅም እናም ቀይ ልጅ እየፈለገሽ ነው ውጭ ስትላት ማለት አልገባኝም ማን ነው የመጣው በማለት ስትጠይቃት እኔ ምን አውቃለሁኝ ማን እንደመጣ ምናልባት እዝራ ይሆናል ስትላት አዎ ስሙን እዝራ ብሎኛል ትላታለች። በዛን ሰዓት ወይዘሮሃን መነን በጣም ትደነግጣለች። ኩኩሻም እንዲሁ ይደነግጣሉ። አልገባኝም ደነገጣችሁ ሳሁላችሁም ለማንኛውም መጣው በይውና እዛው ይጠብቀኝ ስትላት እሺ ብላሷም መልሱን ለመመለስ ተመልሳ ስትሄድ ሀና መነን ግን እዩልሽ ኩኩሻ እዚህ ቤት እንዳይገባ ነግሬሻለሁ በዛው እንድትመልሹ እዝራ ነው አይደለ እንዴት እዝራን እዚህ ድረስ ታሳዩዋለሽ ቤቱን ስትላት እሷ እንዳላሳየችውና እንዴት እንደመጣ የምታውቀው ነገር እንደሌለ ትነግራታለች። እናም እዝራም ቀጥ ብሎ ወደ ቤት እየመጣ ስለነበረ አይ ተመልሳ መጣ አይ እየመጣ ነው እንግዳው እቤት ስለገባ በቃ እየገባ ነው ስትላት መነን ትደበቃለች። መነን ስትደበቅ ቆይ ግን ችግር አለ ወይ እንዴ ኩኩሻ እንዴት ነው እንደዚህ አይነት ቤት ውስጥ ነው እንደምትኖሪው ሲላት እዝራ ትደነግጣለች። ማለት እህቴ ያው ብሌን